እንዴት ናችሁልን? በቆንጂ ፊልም መተናል። ዛሬ ልደት ይሁንና መልካም ልደት እንድንለው የጠየቀን ኢማን እንኳን ተወለድክ ብለናል። ፊልሙ ሲጀምር ኩት የተባለ ሴት አንድ ሀብታም ልጅ ለሆነው እጂ የፈለገውን ስትሰራለትና ሲከፍላት እናያለን። ኩት ለ4 ዓመታት ያህል ለእሱ እንደ ሞግዚት ሆና በመስራት ያገኘችውን ገንዘብ ተጠቅማ በጥሩ ውጤት ትመረቃለች። ለእሷ ከተመረቀች በኋላ ትልቁ ደስታዋ ሀብታሙ ጓደኛዋ ወደ ውጭ ሀገር መሄዱ ነበር። እሱ ሲሄድም ሎተሪ እንዳሸነፈች ያህል ተሰምቷት እጅግ በጣም ደስ ይላታል። ነገር ግን ደስታዋ ረጅም ጊዜ ሳይቆይ ከግማሽ ዓመት በኋላ ይመለስና እኔ ተመልሼ የመጣሁት ከሞዴል ፍቅረኛ ጋር ለመጋባት ነው። በዛው ሰዓትም አንድ ለሰ የመጣ ዕቃ እንዳለ ሲያሳያት እኔ ምንም ያዘዝኩት ነገር የለም እኮ ከየት መጣ እያለች በድንገት ከሳጥን ውስጥም የህፃን ለቅሶ ድምፅ ይሰማል። ሁለቱንም ያስደነግጣቸውና ፈሪው ሀብታም ልጅ ከኮት ጀርባ ይደበቃል። ሁለቱም የተንቀጠቀጡ ሲከፍቱትም አንድ ህፃን ሴት ልጅም ያገኛሉ። አጠገባም ደብዳቤ ሲኖርም የህፃኗ ስም ሞድ እንደሚባልና የእሱን የሁለተኛ ደረጃ ትምህርት ቤት ጓደኛው ልጅ እንደሆነች ይናገራል። ሞዴል ፍቅረኛ ስለ ልጅቷ ማወቅ የለባትም በሚል ፍርሃትም አንቺ እናት ሆነሽ ኃላፊነት መውሰድ አለብሽ። ይሄ ውሸት ነው። እኔ እስከዛሬ በፍቅር ግንኙነት ውስጥ እንኳን ገብቼ አላውቅም እኮ። ለማስማማት ግን 2 ሚሊዮን እና አፓርታማ እንደሚሰጣት ቢነግራትም እሷ ግን የገንዘብ ማታለያ እዚህ ጋር አይሰራም። እሺ ኮትም ምንም እንኳን ድሃ ብትሆንም በጣም ሩሩ በመሆኗ ይህንን ድክመቷን የጠቀምና እሺ ካልተስማማሽ ህፃኗን ወደ ወላጅ አልባ ህፃናት ማሳደጊያ ልካታለሁ። አንቺም ወላጅ አልባ ውስጥ ነደግሽ፣ በቃ አንቺ ጣፋንታ ነው የሚገጥማት ሲላት፣ እሷ ግን ራሷ በወላጅ አልባ ህፃናት ማሳደጊያ ውስጥ ስላደገች በአለም ላይ ሌላ ወላጅ አልባ ልጅ እንዲኖር ስለማትፈልግ እሺ ብላ ልጅቷን ትቀብላትና እኔ እናትም አባትም ሆኜ ያሳደግሻለሁ። እሱም በየጊዜው እየመጣ ምግብና መኖሪያ ያዘጋጃል። ነገር ግን አባት መሆን አይፈልግም ነበር። ጊዜው የሚያልፍና 2 ዓመታት ይቆጠራል። ኮት ሙሉ ልቧን ሰጥታ ልጅቷን ታሳድጋታለች። የቀድሞ አስተማሪዋ መታመሟን ስታውቅም ትደውልለትና እባክህ ዛሬ አስተማሪ እንጠይቃት ለጥቂት ጊዜ ልጄን ብቻ ጠብቀልኝ ትለውና ልጅቷ ለመጫወት ብላ ወደ ዋናው መንገድ ትሮጣለች። በዛው ሰዓትም አንድ መኪና ወደ ህፃኗ እየፈጠነ መጥቶ ሊገጫት ሲልም በዛ አካባቢ የሚኖረው አንድ የድርጅቱ ባለቤት ኬ ዘሎ ገብቶ ልጅቷን ያድናታል። ኮት ደንግጣ ካወጣቻት በኋላም በጣም አመሰግናለሁ ልቤ ሊቆም ነበር ስትለው ካረጋጋት በኋላ ለህፃኗ እንደገና እንደዚህ ባለው አደገኛ ቦታ እንዳትጫወቺ ይህንን ቆንጆና ደግ ሰው ያየች ኮት ኩር ብላ አፍጣ ታያዋለች። ኮት ወደ ቤቷ ተመልሳ ጂንስ ጠብቀበም ልጅቷ ከፍቅረኛ ጋር ያለኝን ህይወት እንድታበላሽብኝ አልፈልግም፣ ይዝሻት ሂጂ። እሷን በእሱ ተስፋ አስቆራጭ ባህሪ ተናዳ ልጅቷን ይዛት አስተማሪዋን ለመጠየቅ ትሄዳለች። አስተማሪዋም ልጅቷን ስታየም ልጅቷ ለምን አንቺን አትመስልም? የኮት ጓደኛ በፍጥነትም አባቷን የምትመስለው ብላ ነገሩን ብታስተካክለውም አስተማሪዋ ግን እባክሽ ባልሽን አምጪውን አላገኘው ትላትና ኮትም ትስማማለች። ከተመረቀች ጀምሮ ኮትም ጉልበቷን በሙሉ ለልጅቷ በመስጠትም የራሷን ህይወት ረስታው ነበር። ጓደኛዋም ልጅቷ ለታላቅ እህቷ ሰጥታት ኮትን ወደ አንድ ክለብ ትወስዳታለች። በኋላ ላይም ሀብታሙ ልጅ ሲደውልላት ወደ ውጭ የተወጣና የኬ መኪና ላይ ተደግፋ መጮት ትጀምራለች። አንተ በጣም አስከፊና ስግብግብ ሰው ነህ እሺ ካለች በኋላ ስልኩን ዘግታ ስትጨርስ አንድ ሰው አንድ ሴትን ሲያስቸግራት ታያለች። እሷንም ለማዳን ስትሄድም ሴቷ በንዴት አንቺ እብድ ነሽ፣ ከኛ ምን ፈልገሽ ነው? እነሱም ፍቅረኛሞች እንደሆኑ ትረዳለች። እሷም ከተረጋጋች በኋላ ጓደኛ መታ ይቅርታ ጠይቃለች። ኪም ወደ ቤት ወስዷት ያስተኛትና ጂ ሲደውል እሱ ስልኩን ያነሳዋል። በስልኩ ላይ ሜኪን ድምፅ የሰማው ጂ ኮት ባላ ገባች ብሎ በማሰብ በቅናት ይናደድና አንተ ደግሞ ማነህ ስለው ኪም ስልኩን ዘግቶት ለሰው ይስጣታል። ኮት አስተማሪዋን ላለማሳዘን ስትለም ኪን አባት እንዴት ትለምነዋለች። እባክህ በአስተማሪ ፊት ባል ይሁን አስመስል፣ ይሄ እኮ እብደት ነው፣ ገና ከስካርሽ አልነቃሽም እንዴ ስትለምነው ግን ያዝንላትና ተስማምቶ ሄዳሉ። ሆስፒታል ሲገቡም አስተማሪ ይሄ ባለቤቴ ነው፣ በጣም ጥሩ ልጅ ናት፣ እንድትንከባከባት ታደራልሃለሁ። እሷም የበለጠ ለማስመሰል ታቅፈዋለች። ከሆስፒታል ሲወጡም ኬኮትን ወደ ቤት ከመመለሳችን በፊት አብረን ዝናና ይላትና ወደ እንስሳት ፓርክም ሄደው ይዝናናሉ። በዚህ ሲመለስም ጂን ያገኙትና አንተ የልጅቷ አባት ነህ። ኪም የጂ ታላቅ ወንድም ሲሆን እሷም ምን ወንድማማቾች ናችሁ? ኪም ወደ ቤት ገብቶ አንተ በጣም ኃላፊነት የጎደለህ ነህ፣ ፍቅረኛ ያለች ከእሷ ጋር ምን ታደርጋለህ እያለች ጮህበት። እሱም አንተ የተናደድከው የቀድሞ ፍቅረኛ አሁን የነጮኛ ስለሆነች ነው ስለተናደው ኪ በቦክስ ይመታዋል። እሷም የወንድምህን ፍቅረኛ እንዴት ትቀመዋለህ ብላ ትጮህበታለች። ማታ ላይም ኪ ስለተፈጠረው ነገር ቁጭ ብላ ያስባል። እሷም ኪን ይቅርታ ለመጠየቅ በመልእክት ትጽፍለትና እንደገና ታጠፋዋለች። በሚቀጥለው ቀንም ኮት ከኪ ጋራ ትገናኝና ለተፈጠረው ነገር ይቅርታ አድርግልኝ እባክህ፣ እኔ ነኝ ይቅርታ መጠየቅ ያለብኝ፣ ወንድሜ ኃላፊነት መውሰድ ነበረበት ብሏት ይሄዳል። በሌላ በኩል የጂ ጮኛ ብትደውልለትም ሳያነሳላት ይቀርና በጣም ትነድዳለች። ለአባቷም ኪ ቢሆን ኖሮ እንደዚህ አያደርገኝም ነበር ስትለው አንድ የጂን ስለመረጠች በፍጥነት መጋባት እንዳለባቸው ይነግራታል።
እሷ ግን ለኪት ደውለትና አብረው ራት እየበሉ ከእሱ ይልቅ ከአንተ ጋር መሆን ነበር የምፈልገው። እሱ ለመግባት መወሰን የትልቅ ስህተት ነበር። ያ እኮ ያለፈ ነገር ነው፣ እንደገና ማንሳት የለብሽም። እሺ ቢያንስ የተወሰነ ጊዜ አብረን እንዝናና። አይ አይሆንም፣ አሁን እኮ የወንድሜ ጮኛ ነሽ፣ ይሄ ትክክል አይደለም። ወደ ቤት ተመልሳ ሜዶ ፎቶቻቸውን እያየች ከእሱ ጋር መለያየቷ ይቆጫታል። እሱ ወደ ቤቱ ሲሄድ እንጂ ቪዲዮ ጌም ሲጫወት ሲያገኘው በንዴት ከኮት ጋር ያለህ ግንኙነትን አቋርጠ ትኩረትን እጮኛ ላይ አድርገው። አልችልም፣ ልጄና እናቷ መንከባከብ አለብኝ። ከዛ አንድ ቀን ልጄን በማደጎ ወስዳት እናሳድጋታለሁ። እሷ ሌላ ሰው ካላገባች በቀር ከእሷ ጋር አንተን እንዴት መለያየት እንዳለብኝ አላውቅም። ከዛም ኪ ወደ እሷ ጋር ሄድና ሳይታሰብ እኔን አግቢኝ ብሎ ይጠይቃታል። እሷን በድንጋጤ ውስጥ ነው የምትለው ግራ ገብቷት ትታ ወደ ቤት ተመልሳ ትገባና ለመተኛት ብትሞክርም ያላትን እያሰበች መተኛት ያቅታታል። እሱም የተፈጠረውን እያስታወሰ ማፈር ጀምሯል። በሚቀጥለው ቀን ሲገናኙ ሰላም ከተባባሉ በኋላ እሱም ትናንትና ማታ አልኩሽና ታስታውሹ በቃ እርሺው ሲላት እሷም እሺ። ከዛም ከጓደኛዋ ጋር ተገናኝታ የተፈጠረውን ትነግራታለች። አግቢኝና ልጅቷ አስታድግ እንፋታለን አለኝ እኮ። ይህ እኮ የልጅ ጨዋታ አይደለም። አዎ እሱማ የወንድሙ ጮኛ አባት አክሲዮን ስላላቸው ችግር እንዳይፈጠር ልጅቷ የእሱ እኔ ሚስቱ እንደሆነ አስቦ ነው። ሁለቱም ጭንቅላታቸው ላይ ችግር አለበት እንዴ። ታናሹ ልጅ እንድታሳድግለት፣ ታላቁ ደግሞ ሚስት እንድትሆኝለት ይፈልጋሉ። እሽና ምን አልሽው? ምንም ሳልመልስ ወደ ቤት የገባው። ምናልባት ግን ጥሩ አማራጭ ሊሆን ይችላል። ሞድም አባት እንድታገኝ ይረዳታል ትላታለች። ጂም ወንድሙ ሊያገባት መሆኑን ሲሰማ ማመን ያቅተዋል። ኪም ረዳቱን አንድ ሴት ለማግባት 2 ሚሊዮን ብር ብካፍላት ይበቃታል ሲላት ረዳቷ ከበቂ በላይ ነው። እኔ ለማግባት ቢሆን እኮ በነፃ ገባሃለሁ። በዛው ሰዓትም በሚዲያ ላይ የኪና የወንድሙ ጮኛ ፎቶ እንዲሁም የእጅና የኮት ፎቶ ይሰራጫል። የእጮኛው አባትም ሁለቱም ወንድማማቾችን አስጠርተው ከህዝብ በፊት የተለያያችሁ ሆናችሁ ያለ ለምን አሁንም ከልጄ ጋር ትገናኛለህ ብሎ ሲጠይቀው ኪም አሁን እኔ ፍቅረኛ ስላለችኝ ከእንግዲህ ምንም ችግር አይፈጠርም። በዜናው ላይ ያለችው ልጅ ማናት? የእኔ ልጅ ናት። ገና ሰርግ ስላላደረግን ነው። ልጄን ከጎዳችሁ አክሲዮኔን ወስደዋለሁ ብሎ ያስፈራራቸዋል። ከዛም ጂ ወንድሙን የወንድምህን ልጅ እናት እንዴት ታገባታለህ? አንተ መጀመሪያ አልወደድካትም። አሁን ደግሞ ሚዲያው አንተን የተከታተለ ስለሆነ ብቸኛው መንገድ እኔ ሰው ማግባቴ ብቻ ነው። ከወትም ለሞድ ጥሩ አባት እንድታገኝ በማሰብ እሱን ለማግባት ትስማማለች። እሱ መቶም እንድታገቢኝ 2 ሚሊዮን ብር ከፍልሻለሁ። እሺ ግን በየቀኑ ከሞድ ጋር ጊዜ ማሳለፍ አለብህ። እኔም ከሰኞ እስከ ዓርብ በስራ ሰዓት ብቻ ነው እንደሚስት የምሆነው። ምንድን ነው ነገሩ? ይህ ሁሉ መስፈርት ካልተስማማህ አንጋባም። እሱ አማራጭ ስላልነበረው በግዴታ ይስማማል። ጂም በሰማው ነገር ይደነግጥና እሱን ወደድሽው እንዴ? ለዛ ነው የተስማማሽው? ሁሉንም ለሞድ ብዬ ነው። አባት ያስፈልጋታል። እሱን ካላገባሽው እጥፍ ገንዘብ ከፍልሻለሁ። እኔ ለገንዘብ ብቻ የምኖር ነው እንደሚመስል። አሁንም ተስፋ ሳይቆርጠም እነሱ ለማስቆም ወደ አክስቱ ጋር ሄድና ታላቅ ወንድሜ ሊያገባ ነው፣ ሴቷ ደግሞ ጥሩ ሰው አይደለችም፣ ወንድሜን ትጎዳዋለች ሲላት አክስቱ ትናደዳለች። ኮትም አክስቱ ወደ ቤት ልትመጣ እንደሆነ ስትሰማ ለኪ ትደውልና አክስት እየመጣች ነው፣ አሁን በፍጥነት ቶሎና። እሺ እመጣለሁ፣ ግን በደስታ ተቀበያት፣ በጥሩ ሁኔታ አስተናግጃት። አክስቱን በሩን አንኳኩታ ስትገባ ኮት ትገላምጣታለች። በስታት እንኳን ሰላምታ አትሰጭኝም እንዴ? ይቺ ልጅ ሲማናት ስትላት እሷም ታዝንና ለልጇ አያትሽን ሰላም በያት፣ እኔ አያቱ አይደለሁም፣ ሳታገባ የምታረግ ሴት አለች እንዴ እያለች ስትሰድባትም ኪ ይደርሳል። አክስቱ ወዲያውኑ ተቀይራ ከሙድ ጋር መጫወት ትጀምራለች። ኮትም ወደ እሱ ጠጋ ብላ አክስት የምትለውን ሁሉ እሺ በል። አክስቱም እንዴት አንዲት ሴትና ልጅን ጥለት ሄዳለ? በጣም ኃላፊነት የጎደለው ሰው ነህ እያለች ስትወቅሰው ኮት ወላጅ አልባ እንደሆነችና እሱ ሊረዳት እንደሞከረ ስትነግራት አክስትየው ታዝንላትና ወዲያውኑ ባህላዊ ሰርግ ማድረግ አለባችሁ ብላቸው ስትወጣም ሞድን ሳም አድርጋት ትሄዳለች። ጂንም ሰርጉን ለማስቆም ያደረገው ሙከራ በሙሉ ሳይሳካለት በመቅራቱ ለጓደኛው ማማረር ጀምራል። ልጄን አይደለችም እንዴ? ለምን ወንድም ያሳድጋታል? ልጅቷ ምክንያት አድርገህ ወደ እሷ ለመቅረብ ነው ሀሳብ? አረ አይደለም። እሱም እሷን አግኝቶ ይቅርታ እየጠየቃት ህይወትሽን ስላበላሸውብሽ ይቅርታ፣ እኔ ራሴ ያገባሻለሁ፣ እሱን ተይው። አሁን ደግሞ ወድድከኝ ማለት ነው? አዎ፣ ግን እንደ ጓደኛ ነው። እሷ ግን ኪ ለማግባት ወስና ስለነበረ እሱ ሳትቀበለው ትቀራለች። ባህላዊ ሰርጋቸው ላይም አክስቱ ከዚህ በኋላ እኛ ቤተሰብ ነን ስትላት ወላጅ አልባ የነበረችው ኮትን በደስታ መልቀስ ትጀምር። እሱም ይሄ እኮ የውሸት ጋብቻ ነው፣ አታካብጁ እንጂ ሙሽራ በመሆኔ በጣም ደስ ስላለኝ ነው። እኔ ማግባትሽ ነው ደስተኛ ያደረገሽ። ራስን አታኩራራ እንጂ በኋላ ወደኸኝ እንዳታርፈው ጥሩ አድርገህ ተንከባከባት፣ ካልሆነ ግን ወስዳቸዋለሁ። እሷም ወደ እሱ ቤት መታ መኖር ስትጀምር ተረጋጊ፣ ምንም አላደርግሽም። አክስቶ ግን የንጉሳዊ ቤተሰብ ምግብ አሰራር እንድትማር ታዘታለች። እዛው መስራት ስትጀምርም እጮኛውን ይዟት ይመጣል። እጮኛውም ወደ ኮት ጠጋ ብላ ከእሱ ጋር እንዴት ተዋወቃችሁ? እንዴት ከአንቺ አይነት ሰው ጋር አብሮ ይኖራል ስትላት ነድድና ያም ሆነ ይሄ አሁን አብረን የምንኖረው። እሷም ተናዳ ኮትን ገፍትራት
ራሷ የወደቀች አስመስልና ኪ እንዲረዳት ታደርጋለች። ከዛም አሁንም ትወደኛለህ ብላ አስጠይቀው ያኮ ያለፈ ነገር ነው። በእራት ሰዓትም ኮት ለኪ ምግብ ስታቀርብለት የጂ ጮኛ ጣልቃ ገብታ እሱ እኮ ይህንን ምግብ አይወደውም፣ ኮትም አሁን ግን ይወደዋል አይደለ ስትለው እሱም የውሸት ፈገግ ብሎ አዎ አክስቱም ለኮት ሌላ ልጅ እንድትወልዱ ሞድኔ ጋር ትቆይ ስትል ጂ ቢቀውም አክስቱ ግን አልሰማችሁም። ቤት ሲመለሱም ቤቱን አብሯት እያጸዳ እሱም ጠዋት ላይ ተነሳሽ ታፈጭብኝ ነበረ ለምንድን ነው? አይ አላየሁም። ቆይ ግን አሁንም የድሮ ጮኛህን ትወዳታለህ እንዴ? ያ ያለፈ ነገር ነው እና ሳጥንህ ውስጥ አሁንም ፎቶዋ ለምን ኖረ? ወደ ክፍሌ መግባት እንደሌለብሽ አልነገርኩሽም? መቀስ ልፈልግ ነው የገባሁት። አሁንም ትወዳታለህ ወይስ አትወዳትም? አንቺ የውሸት ሚስት መሆንሽን አትርሺ፣ መስመርሽን ማትለፊ ብሏት ወደ ክፍሉ ገብቶ የድሮ ፎቶቻቸውን አውጥቶ እያዘነ ያየውና አውጥቶ ይጠላቸዋል። እሷም ስታጸዳ ፎቶዎቹን በቆሻሻ መጣያ ውስጥ አግኝታ በደስታ ትስቃለች። ጠዋት ላይም የምግብ ሳጥን አዘጋጅታ ማስታወሻ ትተውለታለች። እሱም ቢሮ ገብቶ ረዳቱን ባልና ሚስት ሲጣሉ ምን ያደርጋሉ? ከተጋባችሁ በሁለት ቀናችሁ ተጣላችሁ እንዴ? አይ ለጓደኛዬ ነው ስጦታ ግዛላት ወይም መዝናኛ ቦታ ወሰዳት። ከዛም ትናንትና አንድ ሰው በድብቅ ፎቶ እንዳነሳው ትነግረውና የጂን ጮኛ ሰው ልካ እንደነበረ ይታወቃል። እሷም ከሱ ጋር እራት እየበላች ስልክ እያሰበች ዝም ትላለች። ከዛም የህፃኗ መልክ ከሱ ይልቅ አንተን ይመስላል። ወንድሜ እኔ ሰም ይመስል ይሆናላ። እቤቷ ቁጭ ብላም ስለ ኪስ ታስብ አባቷ ይመጣና እጮኛ ያለሽ ለምን ስለ ቀድሞ ፍቅረኛሽ ታስቢያለሽ? አሁንም እሱን የምፈልገው ተገብቶ መፋታት አዲስ ነገር ነው እንዴ? የቤተሰባችን ስም በእንደዚህ አይነት ነገር መነሳት የለበትም። በሌላ በኩል አክስቱ ወደ ኮት ትመጣና የኮኮናት መፍጫ ድንጋይ ትሰጣታለች። ድንጋዩ ላይ ተቃማጣ ኮኮናት ስትፈጭም ጅመቱ በመገረም ያያታል። አክስቱም እንዲረዳት ታዘውና መስራት ይጀምራል። ወደ ቤት ስትመለስም የሰጣትን ስጦታ ታይና እንድወድ ብለህ የገዛኸው ነገር ነው እንዴ? እኔ ይቅርታ አልጠይቅሽ ብዬ ነው። ይቅር ብዬ ያለው ለጋብቻችን ጉዞ እንሂድ ላትና በሚቀጥለው ቀን ለሽርሽር ዘነጣና ተዘጋጅታ ያስተውጣ እሱ ይገረማል። ከዛም ምን እያደረግሽ ነው? ለጋብቻው ጉዞ እየሄድን አይደለም እንዴ? ለሰው ለማሳየት ያህል ብቻ ነው እኮ ስላታዝናለች። ጂንም የጋብቻው ጉዞ ሜዳቸውን ሰማ ተናዱና ደንግጠው ይደወላትም ስልኳ ሳይነሳ ይቀራል። እነሱም በባህር ዳርቻ ላይ ሆነው እሷም ህይወቴ እንደዚህ አሸዋ ዋጋ የለውም፣ ይህ አሸዋ እኮ በጣም ዋጋ አለው፣ እንደዚህ አታስቢ፣ በቀጣይ ጥሩ ሚስትና እናት ትሆኛለሽ። ጂንም ከጓደኛው ጋር እያወራ ቆይ እሷ ድሮ ታፈቅርህ ነበር? እኔ እንጃ እኔ አላውቅም። ባትወድህ አንተ ያዘዝካትን ሁሉ ትሰራ ነበር። ስለውስም ጠይቃት ሄድና ድሮ ታፈቅሪ ነበር አይደለ? ያ ያለፈ ነገር ነው። እሺ አሁንስ? አሁንም አንድ ጓደኛ ነው ማይ። እኔ ግን የምወድሽ ይመስለኛል። ሰክርሃል እንዴ ስትለው በዛው ሰዓት ኪ ይመጣል። ጂም እኔ ወዳታለሁ ሲል ኪ ተናዶ ኮትን ይዞ ይሄዳል። ማታ ላይም ኮት በህልሟ ጂንን አይታ በድንጋጤ ትነቃለች። ለጓደኛው ደውላ አስታውራም ድሮ እንደ ባሪያ ሳይዘኝ ኖሮ አሁን ወድሻለሁ ስለኝ አልቻልኩም። ጠዋት ላይም ጂ ደጋግሞ ሲደውል ስልኳን ትዘጋዋለች። ለኪ ቁርስ አዘጋጅታለት የቤት ስራ ታውቂበታለሽ፣ በ2 ሚሊዮን ስለተቀጠርኩኝ ስራዬን መስራት አለብኝ፣ ተወጂዋለሽ። እሷም አሁን ከሌላ ሰው ጋር መሆን አልችልም። ኪ ደስ ሲለው ኮት ትስቃለች። አመንከኝ እንዴ? ኪ ተናዶ ወደ ጂ ሊሄድ ሲልም ኮት ስትይዘው ሳይታሰብ ይቀራረባሉ። ኪም ይቅርታ ጠይቆ ልጁ ሊያመጣ ይሄዳል። አክሲቱንም ሲያገኛት እሷ ሌላ ልጅ ለመውለድ ሞክሩ፣ ስራ ላይ ብቻ ታተኩር እንጂ። ኪም ኮትንና ልጁን ይዞ ለመብላት ይወጣል። በሌላ በኩል የጂን እጮኛ በሚስጥር የተነሱ ፎቶዎችን አግኝታ እውነቱን ለማጋለጥ ታቅዳለች። ለቃለ መጠይቅ ፕሮግራም ጠርታው ኪ እውነቱን ለመደበቅ ከኮት ጋር ስለሚፈልጉት ነገር የያዘ ዝርዝር ይለዋወጣሉ። እሱም ዝርዝሩን አይቶ ይስቃል። ሳይለር ሙን ትወጃለሽ? እሷም ድራጎን ቦል ትወዳለ ብላ ስለ የመጀመሪያ ፍቅሯ ትነግረዋለች። ሁለታችንም ወላጅ አልባ ነበርን፣ ይጠብቀኝ ነበር። ከዛም ወተት ልትገዛ ስትወጣ ከጂን ጋር ትገናኛለች። ሰው የተከታተለኝ ነው፣ ተከታታይ ሆኔ ነኝ፣ እወድሻለሁ ያልኩት ዝም ብዬ ነው፣ እንደ ድሮ ጓደኛሞች እንሆን ስትስማማ አቅፈው ይዛታል። ወደ ቤት ስትመለስም ከየቷቸው ስለነበር ይነድዳል። በዛው ሰዓትም አክስቱ ልጠይቃቸው ትመጣለች። የተለያየ ክፍል እንደሚተኙ እንዳይታወቅም ኮት ክፍሉን ታስተካክለዋለች። አክስቱ እዛው እንደምታደርስ ትናገር፣ ሁለቱም ደነግጦም እሷ ግን ተለያይታችሁ የምትተኙት ሁለቱም? አረ በጭራሽ። ኪም ለኮት ዛሬ ማታ እኔ ጋር መተኛት አለብሽ፣ ይሄ ክፍላችን ውስጥ የለም። ተጨማሪ ገንዘብ ሲከፍላትም ትስማማለች። አክስቱ ብርድ ልብስ ልትወስድ ስትገባ ሁለቱ የተጣሉ ስለነበር አይታቸው ለስረዳት ሲሞክሩ የአዋቂዎች ነገር ምን ያሳፍራቸዋል ብላ ስትወጣ ኪም አንቺ ነሽ ገፍትረሽ የጣልሽኝ፣ ስለዚህ ተጨማሪ ገንዘብ አልከፍልም። ማታ ላይም ኮስት ነቃ ኪ ጠረጴዛ ላይ ተኝቶ ታገኘዋለች። አስነስታ አልጋ ላይ እንዲተኛም ታደርገዋለች። የድሮ እጮኛዋም ደውላ ነገ እንድንገናኝ ትለውና ኮትም እጮኛ ናፈካት እንዴ? ያ ያለፈ ነገር ነው። አንቺ ሳቅፈሽው አየሁሽ፣ ናፈቀሽ እንዴ? አሁን እንደ ጓደኛ ነው የሚያኝ። በእውነት እንደ ጓደኛ የሚያሽ ይመስልሻል? ጠዋት ላይም ጂ ቃይዞ ሲመጣ
አክስትየዋ ሁለቱ አንድ ክፍል ውስጥ እንደነበሩ ስታወራ ሰምቶ ይበሳጫል። ኮትን ይዞ ለቃለ መጠይቅ ይወጣል። አክስትየዋም ጂ ህፃኗን ሊጠብቅ ስትነግረው ኮትም አባት ለመሆን ጥሩ አጋጣሚ ነው ብላው ትሮጣለች። ለቃለ መጠይቁ ሲሄዱ ኮት የመጀመሪያ ፍቅሯን ኦቾንን ታገኘዋለች። ሁለቱም በደስታ ስለ ድሮ ማውራት ሲጀምሩ ኪ ደግሞ መበሳጨት ይጀምራል። ኪም ስለ ፕሮግራሙ ማውራት እንችላለን። ኪ በሁለቱ ፊትም ፍቅሩን ያሳያል። የድሮ ጮኛውን በጣም ትነድዳለች። ኮትም ኦችን ስታሞግሰው ኪ ይቀናል። ቤት ሲመለሱ እንጂ ህፃኗን ስታበቅ ቤቱ ተዝረክርኮ ያገኙታል። የመጀመሪያ ፍቅሯን ታውቀዋለህ እንዴ? አዎ ተጠንቀቀው፣ ካልሆነ ይነጥቅሃል። በቀረጻው ቦታም ኦቾን ኮትን በቀረባት ቁጥር እሱ ሲበሳጭ የድሮ ጮኛው ትስቃለች። ጂም ጮኛውን አግኝቷትም ያለውን ጮኝነት እንሰርዘው፣ እሷ ግን ትቃወመዋለች። በኋላም ኪን አግኝታው ያልቀሰ ተዋሻለች። ጂም ማግባት እንደማልፈልግ ለአባቴ ስነግረው አባቴ ከቤት አስወጣኝ፣ ዛሬ ማታ አንተ ጋር አልቆይ። እሱም ሲፈቅድላት ኮት ደግሞ መልሳ ትነዳለች። እሱም ቀናሽ እንዴ? ምን ነው? አልቀናሁም፣ ካልተስማማሽ አትመጣም ሲላት ግን እሺ ትለዋለች። እጮኛውም ወደ ቤት መታ ማታ ላይ እንቅልፍ እምቢ አለኝ ብላ እሱን ስታቅፈው ኮት ይህንን አይታ ልቧ ይሰብራል። እሱን እይቷን ይገፈትራታል። ጠዋት ላይም ኮትም ከእንግዲህ አንተ ክፍል አልተኛም፣ ምንም ቢሆን ክብር አለኝ። እጮኛው መታም ሳላድ እንድታዘጋጅላት ስታዛትም እየተናደደችም ቢሆን ታዘጋጃለች። እየበሉም ምንም አይጣፍጥም ሳር ሳር ነው የሚለው። እሷን በጣም ተናዳ ቀድመሽ ሳር በልተሽ ነበር እንዴ? ጣዕሙን በጣም አወቅሽው። እጮኛውም ተናዳ ኬስ ታጎርሰው ኮት ደግሞ ተናዳ ሳላዱን እላይዋ ላይ ትደፋባታለች። በሉ እየበላችሁ ቀጥሮ አለብኝ ብላ ወታ ጓደኛዋን ታገኛትና አስባበት ነው ከሱ ጋር ለመቆየት የምታለቅሰው። ምን ነው ቀናተኛ ሚስት መሰልሽ? ወደድሽው እንዴ? የመጀመሪያ ፍቅራዎቹን ደውሎ ለራት ሲጋብዛት ወዲያውኑ ተስማምታ ወደ ኦቹን ጋር ትሄዳለች። ኪም ስፈልጋት ይጣታል። ተናዳ እንደሆነ በማሰብ ከህፃኗ ጋር የተጫወተ ቪዲዮ ቀርጾ ይልክላታል። ኮት ግን መልስ ሳትሰጠው ትቀራለች። ጂም ከእጮኛዬ ጋር ተለያይቻለሁ፣ ልጄን መውሰድ እፈልጋለሁ ሲለው ሳይስማማ ይቀራል። ኪም ሚስቱን ለማስደሰት ራሱ ምግብ ሰርቶ ይጠብቃታል። እሷ ግን ኦቾን ቤት ምግብ እየበላች ነበር። እሱም ደውሎ እኛ እዚህ እየጠበቅንሽ ነው፣ እርቦናል፣ ካልመጣሽ አንበላም ቢላትም እሷ ግን ችላ ብላ መብላቷን ትቀጥላለች። ቤት ሲመለሱ ሁለቱም በኮት ፊት ሰላማዊ ለመምሰል እየሳቁ ይከራከራሉ። ለምንድነው ሌላ ሰው ቤት የምትሄጂው? ዝም በል፣ በህፃኗ ፊት መጨቃጨቅ የለብንም። እሺ ግን የምረሳልሽ እንዳይመስልሽ። በሚቀጥለው ቀን ጧትም ቁርስ ሰርታ ስትወስድለት ስራ እንደሄደ ታያለች። ግን ስራ ቦታ እንደሌለ ስትሰማ ሁሉም ክፍል ስትፈልገው መታጠቢያ ቤት ራሱ የሰራውን ምግብ በልቶ በምግብ መበከል ምክንያት ራሱን ስቶ ታገኘዋለች። እሷም ደንግጣ ወደ ሆስፒታል ትወስደውና ኪም አመሰግናለሁ፣ አንቺ በመኖርሽ ነው። ምንም አይደል፣ የትርፍ ሰዓት ክፍያ ጨምርልኝና እኩል ይሆናል። እሱም ለሁሉም ነገር ክፍያ መጠየቁ ያነድደዋል። ህፃኗን ይዞ ሆስፒታል ይመጣል። ኪም ኮትን እጇን ሲነካ ታይቶ ልጇን ይዞ ወደ ውጭ ይወጣል። እጮኛው መታ ስትቃናም ኮት ተናዳ ትወጣለች። ከእጮኛው መለያየቱን ገልጾ ኮትን ይዞ ለመብላት ይወጣና ፎቶም ይነሳሉ። ፎቶውን ደግሞ አይቶ በቅናት ደውሎ እንድትመለስ ያደርጋታል። ቤት ሲመለሱም ሁለቱም ወንዶች እንደገና መጣላት ይጀምራሉ። ኮት ጂንን ገፍትራ ስታስወጣው ደግሞ እሷ እንድታጎርሰው ያደርጋል። በራሴ መመገብ አልችልም አጉርሽኝ እንጂ እያለ እንድትንከባከባው የተጎዳ ያስመስላል። በሚቀጥለው ቀን ጠዋትም ኬክና ስጦታዎችን አዘጋጅቶ ሊፕስቲክ ይሰጣታል። ከዛም ፍቅራቸውን ይገላለጻሉ። በኋላም ኤቲኤሙን ሰጥቷትም ወደ ሱቅ ትሄዳለች። ጂም የተቀጠርሽ ሚስት ነሽ፣ በኋላ እኮ መፋታታችሁ አይቀርም። እሷም ማዝና ቦታው እንደምታውቅ ትነግረዋለች። ከዛም ለጓደኛዋ እውነቱን ትነግራታለች። እሱም በጣም ወድጀዋለሁ። ጓደኛዋም ይሄንን የውሸት ጋብቻ ወደ እውነተኛ ቀይሪው። ኮት በጓደኛዋ ምክር መሰረት ምስሉን ለመቅረብ ትሞክረም፣ እሱ ግን እየሳቀ ጥሏት ትሄዳል። በኋላም ኮት ለአጭር ጊዜ ወደ ቺያንግማይ ወላጅ አልባ ህጻናት መርጃ ልትሄድ ስትልም ኪና ጂም አብረዋት ይሄዳሉ። በካምፒንግ ወቅትም ኪ ለኮት ገንዘብ እየሰጠ ስራ ያዛታል። ቀድሞ በትምህርት ቤት በነበሩበት ወቅትም ጂኮትን ለመርዳት ብሎ በገንዘብ የተለያዩ ስራዎችን ያዛት ነበር። በጨዋታ ወቅትም ጂኮት እንደሚያፈቅራት ይነግራታል። ካላመነታሽ አሁኑን አገባሻለሁ፣ እኛ እኮ ጓደኛሞች ነን፣ ይህንን ካልታውቅ እሷ የኔ ልጅ እንዳልሆነች ለሰው ሁሉ እናገራለሁ። ተስፋ ቆርጦ እንዲታወት አስባም 100 ሚሊዮን ከሰጠኸኝ እሱን ፈትቼ አንተ ጋር አመጣለሁ። ይህንን ሰምቶ ከልቧ ያለች መስሎት ገንዘብ ብቻ የምትፈልግ መስሎት ይበሳጫል። ኪም ውሸታም ነሽ፣ የልጅቷ እናት ለመሆን እንኳን አይገባሽም ብሎ ከቤት ያስወጣታል። እሷም ልቧ ተሰብሮ ትሄዳለች። ከዛ በኋላ ተጸጽቶ ኮቱን መልሶ ይፈልጋታል። ደውላ ስታወራም ወዲያውኑ ባህር ዳርቻ ድረስ ሄዶ ያገኛታል። ተመለሺ፣ እንደ ሰው እንኳን ሳታይኝ ሰድባ አሁን ተመለሺ ትለኛለህ። ኪም በቅንነት ይቅርታ ይጠይቃታል። ቤት ሲመለሱ ጂም እኔ እሷንና ህፃኗን ወስዳቸዋለሁ። ጂና ኪም በኮት ፊትም በፍትሃዊነት ለመፎካከር ይስማማሉ። ኮት ወደ አፓርታማ ውስጥ ስትመለስ ሁለቱም በሩ ለመክፈትና እሷን ለመንከባከብ ይፋጠጣሉ። ኪ ክፍሉንም በጽጌረዳ አበቦች ሲያስጌጥላት፣ ጂ ደግሞ በገንዘብ የተሰራ የአበባ ጉንጉን ይሰጣታል።
ኮት በገንዘቡ አደራደር በጣም ተደስታ አበባዎቹን ትነቅላቸዋለች። ጂም የልጅቷ ባዮሎጂካል እናት ባትሆኝም አብረን ደስተኛ ቤተሰብ እንሆናለን። ጂ እንደወጣ ምጮኛው መታ እሷን ታስፈራራታለች። እሱን ካልተውሽው አባቱ አክሲዮኑን አውጥቶ ድርጅቱ ይከስራል። ኮትን በሐዘን ተሰብራ መፋታት እንዳለባቸው ታስባለች። ከአንዲት ከጎረቤቷ ሴት ጋርም ትተዋወቃለች። የኦቾ እናት መታም ጎረቤቷን ስታያትም ይቺ እኮ እናትሽ ናት ብላ እውነቱን ታወጣዋለች። እሷም ወላጅ አልባ መስላት ኖራ እናቷ ከጎኗ እንደነበረ ስታውቅም በድንጋጤ ራሷን ስታ ትወድቃለች። እናቷ ድሮ በዕዳ ምክንያት እንደራቀቻትና በኋላ አቅራቢያዋ መታ በሚስጥር ጠብቃት እንደነበረም ትነግራታለች። በቫለንታይን ቀንም ኪ ለኮት የፍቅር ጥያቄ ለማቅረብ ሲዘጋጅ እጮኛው በድንገት መታ ስትቀርበው ኮቴንን አይታ ተናዳ ምግቡን በእጮኛው ራስ ላይ ደፍታው ትወጣለች። ኪ ተከትለዋትም እውነቱን ያስረዳታል። ኪም በእውነት አፈቅርሻለሁ ብሎ ፍቅሩን ይገልጽላታል። ጂ ደግሞ ይህንን አይቶ ልቡ ተሰብሮ የገንዘብ አበባውን ጥሎ ትሄዳል። በኋላም ጂ ህፃኗ የራሱ ልጅ እንደሆነችና ኮት እንደሚያፈቅራት ለአክስቱ ይነግራታል። አክስቱም እውነቱን ስታውቅ ሁለቱንም ትቆጣቸዋለች። ጂም ኮትን ይዞ ወደ አሜሪካ ለመሄድ ቢያቅድም ኮት ግን እኔ የምወደው እሱን ነው ብላ ትቃወማለች። ኪ ከኪሳራ እንዲድንም ልቧ የተሰበረም ቢሆን እሱ ለመተው ተወስናለች። በዛው ሰዓትም የህፃኗ እውነተኛ ባዮሎጂካል እናትም ወይም የኮት የድሮ ጓደኛው መታ ልጅቷን ወደ አሜሪካ ልትወስዳት እንደሆነ ትናገራለች። ኮት በሀዘን ብታለቅስም ልጅቷ ግን ከእውነተኛ እናቷ ጋር እንድታድግ አሳልፋ ትሰጣታለች። ጂም ልጅቷን ለመንከባከብ አብሮ ወደ አሜሪካ ይሄዳል። ኮት ሁሉንም ነገር ጥላ ወደ ቺያንግ ማይ ተመልሳ አቃቢ ሆና መስራት ትጀምራለች። እሱም በጂ ጥቆማ ወደ እሷ ጋር መጥቶ ያገኛትና እሷን በህልም ያለች መስሏት ፍቅሯንና ናፍቆቷን ትነግረዋለች። በጣም ናፍቀኸኛል ኪም፣ ድርጅቱ ቢከስርም እንኳን ከእኔ እንድትርቅ አልፈልግም። በመጨረሻ ልጅቷ ባዮሎጂካል ናትን ብትሆን ልጅቷ ከእነሱ ጋር ብታድግ ይሻላል ብላ ትተዋታለች። ኪ በባህር ዳርቻ ላይም በጂ ገዛ አስገራሚ የጋብቻ ጥያቄ ያቀርብላታል። አንቺ ዋጋ የሌላት አሸዋ አይደለሽም፣ አንቺ የኔ ውድ አሸዋ ልዕልት ነሽ ይላትና እሷን በደስታ ስትቀበለው ፊልሙ ይጠናቀቃል።